ዋይ ዋናው ዓላማው አንደኛ እዛ አካባቢ እነዚህ ሰዎች ሄደው እንደማይችሉ በደንብ ያውቃል። ሴኩሪቲ ፐርሰን ሂ ኖውስ እኮ። ኢትዮጵያ ወዴት እየገሰገሰች ነው? ሀገሪቱ በተግባር የፈረሰች ፌልድ ስቴት ሆናለች ወይስ ስርዓቱ ሙሉ በሙሉ ሊበተን ጥቂት እርምጃዎች ብቻ ቀርተውታል? ዛሬ በታዋቂው ፖለቲከኛ ጃዋር መሐመድ የቀረበውን ጥልቅ ትንታኔ መነሻ በማድረግ በመካከለኛው ምስራቅ ያለው ጦርነት በኢትዮጵያ ላይ ስላመጣው ጫና፣ ስለ መከላከያ ሰራዊቱ መዳከምና ስለ መንግስት ድብቅ የምርጫ ስሌቶች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እንደ ፖለቲከኛ ጃዋር መሐመድ ገለጻ በመካከለኛው ምስራቅ በኢራንና በእስራኤል መካከል የተቀሰቀሰው ግጭት ከኢትዮጵያ ድንበር በሺዎች የሚቆጠሩ ኪሎ ሜትሮች ቢርቅም በኢትዮጵያ ፖለቲካና ኢኮኖሚ ላይ ግን ቀጥተኛ ተጽዕኖ አሳርፏል። በመጀመሪያ ኢኮኖሚው ክፉኛ ተመቷል። የሆርሙዝ የባህር መስመር መስተጓጎል የነዳጅና የኢንዱስትሪ ግብዓቶችን ዋጋ ሰማይ አድርሶታል። ለምሳሌ ያህል ሲሚንቶ በአንድ ሳምንት ውስጥ ብቻ የ1000 ብር ጭማሪ አሳይቷል። የግብርናው የጀርባ አጥንት የሆነው የዩሪያ ማዳበሪያም ምርቱ ተቋርጧል። ከዚህም በላይ መንግስት በሰሜን ኢትዮጵያ ሊከፍተው የነበረው አዲስ የጦር ዘመቻ እንዲዘገይ ሆኗል። የጦርነቱ ዋና ስፖንሰር የሆነችው የተባበሩት አረብ ኤሚሬትስ ትኩረቷ ወደ ኢራን በመዞሩ እና የነዳጅ ክምችት እጥረት በመፈጠሩ ጦርነቱ ለጊዜው ቢዘገይም የመሳሪያ ዝውውሩ ግን አሁንም ቀጥሏል። መከላከያ ሰራዊት ትኩረቱን ወደ ሰሜን በማድረጉ በኦሮሚያና በአማራ ክልሎች ሰፊ የጸጥታ ክፍተት ተፈጥሯል። ይህ ለታጣቂ ኃይሎች ትልቅ ዕድል ሆኖላቸዋል። የኦሮሞ ነጻነት ሰራዊት ኦኤልኤ ስልጣዊ ለውጥ በማድረግ ከአዲስ አበባ በ100 እና በ150 ኪሎ ሜትር ርቀት ላይ ሰፍሯል። በአማራ ክልልም የፋኖ እንቅስቃሴ በጎንደርና በጎጃም በከፍተኛ ሁኔታ ተስፋፍቷል። መንግስት ያሰለጠናቸው በመቶ ሺዎች የሚቆጠሩ ሚሊሻዎች ታጣቂዎቹን መቋቋም አልቻሉም። በአንድ ሳምንት ውስጥ ብቻ በመቶ ሺዎች የሚቆጠሩ ሚሊሻዎች መገደላቸው የሁኔታውን አስከፊነት ያሳያል። የጠቅላይ ሚኒስትር አብይ አህመድ የአመራር ፍልስፍናስ ምን ይመስላል? ትንታኔው እንደሚጠቀመው ለጠቅላይ ሚኒስትሩ ሀገር ማለት አዲስ አበባ ናት። ስርዓቱ የቀውስ ፖለቲካን እንደ ስልት ይጠቀማል። ህዝቡ በቀውስና በጦርነት ውስጥ ሲሆን ስለ መብትና ስለ ሙስና ከመጠየቅ ይልቅ ስለ ህልውናው ብቻ እንዲጨነቅ ይደረጋል። ይባስ ብሎም ስልጣኑን ማቆየት ካልተቻለ ሀገሪቱን እስከ መገንጠል የሚደርስ ድብቅ ስሌት እንዳለ ይነገራል። ሆን ተብሎ በሚለኩሱ የብሔር ግጭቶች ህዝቡ እርስ በርሱ እንዲጠራጠር የማድረግ ሥራ እየተሰራ ነው። የሀገሪቱ ደህንነት ምስሎ መሆን የነበረው መከላከያ ሰራዊት ዛሬ ወዴት እያመራ ነው ተብሎ ለተጠየቀው ከፍተኛ የሰራዊቱ መኮንኖች በወርቅ፣ በሲሚንቶ እና በስኳር ንግድ ላይ ተሰማርተዋል። ጄኔራሎች በሙስናና በንግድ እንዲዘፈቁ የተደረገው ስርዓቱን ለመቀየር እንዳይነሳሱ ወይም መፈንቅለ መንግስት እንዳያስቡ ለማደንዘዝ እንደሆነ ተገልጿል። በዚህ መሃል ግን የሀገር ደህንነት ችላ ተብሏል። መጪው ምርጫስ ምን አይነት መልክ ይኖረዋል? እንደ ትንታኔው ከሆነ ውጤቱ አስቀድሞ በጠቅላይ ሚኒስትር ጸሐፊ ቤት ውስጥ ተወስኗል። ለተወሰኑ ተቋማት ወንጀል ኮታ ተመድቦላቸዋል። ዜጎችም ደግሞ የምርጫ ካርድ እንዲያወጡ በተለያዩ አገልግሎት ክልከላዎች እየተገደዱ ነው። በህይወት የሌለው ሰዎችና ህፃናት ሳይቀሩ ለምርጫ እየተመዘገቡ መሆኑ ስርዓቱ ዲሞክራሲን ሳይሆን ህጋዊነትን ፍለጋ እንደሚሮጥ ያሳያል። ኢትዮጵያ በጎረቤቶቿ ግብፅ፣ ሱዳንና ሶማሊያ እየተከበበች ባለበት በዚህ ሰዓት የሀገር ውስጥ ችግሮች ተዳምረው ሁኔታውን አሳሳቢ አድርገውታል። ጃዋር መሐመድ እንደሚለው ቀውስ ያለው ህዝብ ልማት አይጠይቅህም፣ ምክንያቱም ህልውናው ዋናው ጭንቀቱ ይሆናል ብሏል ታዋቂው ፖለቲከኛ ጃዋር መሐመድ።